ዶክተር መስከረም ያነሳችው ሁለት አንኳር ጥያቄ የምሁራን ሚና በእኛ ሀገር ሁኔታ የአፍሪካ ምሁራን ሚና በእኛ ሀገር ሁኔታ የመንግስታችንን ምልከታ በሚመለከት ባጭሩ ዶክተር መስከረም ከቢዝነስ ስለመጣሽ እዛ ላይ ማተኮርሽ ጥሩ ሆኖ ዋናው የምሁር ሚና ከራስ መታረቅ ነው። እዚህ ያለ ምሁር ከራሱ ይታረቅ። በኢትዮጵያ የመንግስታት ታሪክ በኢኮኖሚ ሪፎርም በኢኮኖሚ እሳቤዎች በጽሁፍ የማንም ምሁራን መተቸት መውቀስ ማድረቅ በሚያስችል ደረጃ ራሱን በነብል ያደረገ መንግስት ኢትዮጵያ ውስጥ አልነበረም። ይሄ እውነት ነው። መጋፈጥ ያስፈልጋል። እኛ ያለን ምልከታ እኛ ያለን ቪዥን እርስ በርስ አውርተን እናንተን አይመለከታችሁም ብንል ኖሮ ያስቸግር ነበር። እኛ ግን ጽፈን አቅርበናል። አንብቦ መተቸት ማድረቅ ዲስኮርሱ መፍጠር እናንተ ስራ ነው። እናንተም ጋር እንዲደርስ ነው ያ ነገር የተፈጠረው። የኢትዮጵያ ኢኮኖሚ በሚመለከት ያልሽው ሁሉ ትክክል ነው። መልታይ ሴክቶራል ካልሆነ ግብርና መር ወይም ኢንዱስትሪ መር በሚባል አፕሮች የትም አንደርስም። ብዝሃ ዘርፍ መሆን አለበት። ብዝሃ ዘርፍ ብቻ ሳይሆን ብዝሃ ተዋናይ መኖር አለበት ያልነው ለዛ ነው። ለምሳሌ ማይኒንግ፣ ኢትዮጵያ ውስጥ ማይኒንግ ግጭት ፈጣሪ ነው ተብሎ ይታሰብ ነበር። ዛሬስ አንድ ቀላል ኤግዛምፕል ላንሳለሽ። በዚህ 6 ወር ከሐምሌ እስከ ዲሰምበር 6 ወር ውስጥ ወርቅ ብቻ ኤክስፖርት ያደረግነው ኢትዮጵያ ከተፈጠረች ጀምሮ ከአምና ውጪ በአመት ኤክስፖርት አድርጋ አታውቅም። ሁሉ ነገሯን ማለት ነው። አጠቃላይ ኤክስፖርት ተደምሮ የኢትዮጵያ ጉድስ ኤክስፖርት ተደምሮ የዚህን አመት 6 ወር ኤክስፖርት አያክልም። ይሄ ሪሶርስ ነበረ ማለት ነው። መልታይ ሴክተር መሆኑ አዳዲስ ሀብቶች አዳዲስ እውቀቶች እንዲመነጩ እያስቻለ ነው ማለት ነው። ተዋንያኑስ መልታይ መሆን አለባቸው። ምሁራን ሳይሳተፉ በጣም ብዙ ፕራይቬት ሴክተር ሳይሳተፍ ህዝብ በአቅሙ ሳይሳተፍ ሊሳካ አይችልም። እና እናንተን ማሳተፍ የፈቃድ ጉዳይ ሳይሆን የመንግስታችን የፖሊሲ አቅጣጫ ነው። መሳተፍ አለባቸው የሚል እምነት አለን። ለዚያም ነው ስልጠናዎቻችን፣ ውይይቶቻችን፣ እሳቤዎቻችን በተሰነደ መልክ የምናወጣው ምሁር አገላብጦ ያን እሳቤ በሚመለከት መንግስት የሚሄድበት መንገድ ችግር ካለው መተቸት ማድረቅ ማረም እንዲችል ነው። ሁሌ እንደዚህ አንገናኝ እንችላለን፣ ግን በምንገናኝበት መንገድ አንዱ የእውቀት ፍሰት ገደብ ስለሌለው በዚያ እንድንገናኝ። ሁለተኛው ይሄን መድረክ ራሱ ዶንት ቴክ ኢት ፎር ግራንትድ። ማንም ጠቅላይ ሚኒስትር መጥቶ እናንተ ጋር ተቀምጦ እኮ ተወያይቶ አያውቅም። በዚህ መንገድ እውቀትና ሐሳብ አለ፣ መማር ያስፈልጋል፣ መማማር ያስፈልጋል የሚል እምነት ከሌለ አይደረግም። ይሄ ግን እንዲበራከት እንስራ ከሆነ ትክክል ነው የሚሆነው። እና ቢዝነስ እኔ በጣም ሆፕፉል ነኝ። ያቀድናቸው እቅዶች ብዙዎቹ እየተሳኩ ስለሆነ ለኛ እየተሳኩ ነው። በርቀት ለሚያዩ ሰዎች ጥርጣሬዎች አሉ። ጥርጣሬ እና ኔጌቲቭ ኢነርጂ በራሱ የሪኮግኒሽን ግማሽ መንገድ ስለሆነ እሱንም ኔጌቲቭሊ አናየውም። ቀስ እያለ ግን የሁላችን አቋም እየሆነ ይሄዳል። እናንተ ባላችሁበት አንደኛ ስራዎቻችንን ማየት፣ ለምሳሌ ቢዝነስ ፋካልቲ ከሆናችሁ እናንተ ሪቨርስ ሳይዱን በትክክል በእግራችሁ እየሄዳችሁ ምን ኢኮኖሚክ ቫልዩ አለው፣ ሶሳይቲ ላይ ምን ኢምፓክት አመጣ፣ በሀገር ኢኮኖሚ ምንድነው የሚያመጣው ውጤት፣ ጂዲፒ ላይ ምን ፋይዳ አለው፣ ትተቻላችሁ፣ ትገመግማላችሁ፣ ታርማላችሁ በጥናት ያን እናነብና እናሻሽላለን ማለት ነው። በዚያ መንገድ ኮንትሪቢዩት ማድረግ በዚህ መንገድ ኮንትሪቢዩት ማድረግ በጽሁፍ ኮንትሪቢዩት ማድረግ ይቻላል ብዬ አስባለሁ። አፍሪካ ላይም እንደዚሁ የአፍሪካ ምሁራን ቢያርሙት ብዬ የማስበው እንዳለ የመገልበጥ ልምምዳችን ነው። እንዳለ ገልብጦ የማምጣቱ ልምምድ ጉዳት ስላለው እሱን መቀየር ያስፈልጋል ብዬ ነው የማስበው። ከዶክተር መስከረም በኋላ ፕሮፌሰር ያነሱት ጥያቄ በሚመለከት ቀጥታ ከመስከረም ጋር ይያያዛል። የመጡበት ዲፓርትመንት ከመለየቱ ውጪ ምሁራን ያላቸውን ሚና መንግስቶት እንዴት ያስባሉ የሚለው በገለጻዬም በመጽሐፎቼም በስልጠናዎቼም ሁሌ የሚገለጥ ነገር ነው። ምሁራን ትልቅ ሚና አላቸው። ምሁራን ማለት ግን ለመማር የተዘጋጁ ማለት ነው። አዳዲስ እውቀት እንዳለ አውቀው ለመማር ዝግጁ የሆኑ ሰዎች ሁሌም አስፈላጊ ናቸው። ለዚህ ነው
መንግስት እያያችሁ ከሆነ ቴክኖክራቲክ የመሆን ወጣት ዩኒቨርሲቲ ምሁራን ትላልቅ ፖስት ላይ እንዲቀመጡ በዚያ ረዘም ያለ ጊዜ ልምድ ያላቸው ሰዎች ደግሞ ቦታውን እንዲለቁ ይሁነኝ ብሎ እየሰራ ነው። ለምን? አሁን ላለው ተጎጂ ተጠቃሚ ሳይሆን ለትውልድ። እነዚህ ወጣቶች እየበዙ ሲሄዱ የምታስቡትን ነገር ለማድረግም እናንተን ለማድመጥም የተሻለ ብሪጅ እንዳላቸው ይጠበቃልና አስበን አቅደን እየሰራንበት እንደሆነ ለመግለጥ ነው። በቂ ግን አይደለም፣ ተጨማሪ ስራ ያስፈልጋል። ሶስተኛው ከቋንቋ ጋር ተያይዞ የሚያስተምሩት ፕሮፌሰር ያነሱት ጥያቄ በጣም ክሪቲካል ጥያቄ ነው። በጣም ክሪቲካል ጥያቄ ነው ይመስለኛል። እሳቸውም ዩኒቨርሲቲ ያስፈልጋል ወይ አያስፈልግም የሚለውን ክርክር ያነበቡ የሰሙ ይመስለኛል። አሁን ያለው ጥያቄ አሁን ያለው የትምህርት ስርዓት ያስፈልጋል ወይ አያስፈልግም የሚል ስለሆነ ዩኒቨርሲቲ ዲስማንትል እናድርግ ወይስ እናስቀጥል የሚል ስለሆነ በዓለም ላይ ያለው ክርክር እሱ ነው እና የትምህርት ተቋማት ሚና አሁን ባለው ዘመን ውስጥ እንዴት መንግስት ይመለከተዋል፣ እንዴት ሳስበን እንስራበት የሚል በጣም ጠንካራ ጥያቄ ነው። 4.0 ኢንተርኔት ኦፍ ቲንግስ አለ፣ አፕሊኬሽን አለ፣ ኤፊሺየንሲ ላይ ስራ አለ። 5.0 ግን ሂውማን ሴንትሪክ እና ኮንቨርጀንስ አለ። ይሄን ለማረጋገጥ መካነ ትምህርት አይተኬ ሚና አላቸው ለመንግስት ያምናል። የትምህርት ስርዓት የሚያግዙ ቱሎች ቢኖሩም መካነ ትምህርትን በማፍረስ ግን ይሄ ትራንዚሽን ይረጋገጣል ብሎ መንግስት አያምንም። መጠናከር አለባቸው፣ ኢኖቬቲቭ መሆን አለባቸው፣ አዳፕቲቭ መሆን አለባቸው፣ አሁን ላለው ዘመን የሚመቹ መሆን አለባቸው። ለምሳሌ የኤአይ ዩኒቨርሲቲ ለማቋቋም ስንወስን ያናገርናቸው በኤአይ ዙሪያ የሚሰሩ ተቋማት እና ግለሰቦች አሉ። ቃል የገቡልን ነገር በምንፈልገው ሰብጀክት ቨርቹዋሊ መምህራን አቬል ማድረግ እንችላለን። ዲጂታል ክላስሩም ካላችሁ የእኛን ኮርሶች ቀጥታ መውሰድ ትችላላችሁ ብለው ቃል የገቡልን አሉ። እዚህ ያለው ፕሮፌሰር እንደ እኔ ያለውማ እንዴት ይደረጋል ማለት የለበትም። አሁን ያለው ዘመን ያን ይፈቅዳል። ቢኮዝ ጥቂት እውቀት ያለበት ቦታ መሻማት ስላለብን እዚህ ያለው ፕሮፌሰር አያስፈልግም ካልን ግን ያ ተማሪ የሚሰማውን ብቻ ሳይሆን በክላስ ውስጥ ሊኖረው የሚገባውን ኤቲክስም መማር ስላለበት ማሽን ለርኒንግ ብቻውን የበቃ ሳይንቲስት አያድርገው እና ሁለቱን አጣምረ የምንሄድበትን መንገድ ነው እኛ የምናስበው የምንከተለው። ለምሳሌ የትምህርት የምሁራን ሚና የመካነ ትምህርት ተቋማት ሚና እንዴት ታዩታላችሁ የሚለው ማየት እኮ አይደለም ተግባራዊ እኮ አሳይተናል። አዲስ አበባ ዩኒቨርሲቲ ቻርተር ዲውን ብሎ መወሰን እኮ ግልጽ አቋም እኮ ነው። ነፃነት የሌለው ተቋም የሀገር ነፃነት ቢያቀነቅን የትም አይደርስም። መጀመሪያ ነፃነቱን እንስጠው። መንግስት ፋይናንሻል ደጋፊ እንጂ 100% የሚቆጣጠረው መሆን የለበትም ብለን እኮ ነው ያደረግነው። ከሆነ በኋላስ አሁን ያለው ማኔጅመንት አሁን ያለው ቦርድ መቼም በእያንዳንዱ ዲሲሽን መንግስት ኢንተርቪን እንደማያደርግበት ራሳቸው ዊትነስ መሆን ይችላሉ። ማሰብ ሳይሆን አድርገን አሳይተናል። ዩኒቨርሲቲዎች ከመንግስት ጥገኝነት ተገላግለው ራሳቸውን ችለው አዳፕቲቭ ሆነው ቆሞ የሚራመዱ መሆን አለባቸው። በዚህኛው አንጋፋውን ጀምርና እናስፋው ብለን እና ያ አቋሞቻችንን በግልጽ የሚያሳይ ይመስለኛል። በበቂ ደረጃ ሀሳቦቻችን መሬት ነክተዋል ብዬ አላምንም። ተጨማሪ ስራዎች መስራት ይኖርብናል። ነገር ግን መካነ ትምህርት አንዱ የሊደርሺፕ አንጓ ስለሆነ እሱ ከጎደለ የምናስበውን ብልጽግና ደግሞ እናረጋግጣለን ብዬ አላምንም። የመጨረሻው ፕሮፌሰር ያነሱት የክርክርና ውይይት ባህል እርስዎ እንዳሉት ነው። ኢትዮጵያ ውስጥ ለመደማመጥ ፈቃድ ለመደማመጥ አውድ ብዛም የለም። እኔ ያልኩት ትክክል ነው፣ እሱ ካልሆነ የሚል አቋሞች ይበዛሉ። ወይም ኦፒኒየን ሜከርስ አይዲያ ጀነሬት እንዳደረገ ሰው የነሱ ኦፒኒዮች ሁሉ መንግስት እየቀዳ ኢምፕሊመንት እንዲያደርግ የሚጠብቁ ሰዎችም አሉ። መንግስት የራሱ ሀሳብ፣ የራሱ ቪዥን፣ የራሱ ትልም እንዳለው የማይገነዘቡ ሰዎች አሉ። ነገር ግን ኢትዮጵያ ውስጥ ኢንክሉሲቭ ናሽናል ዲያሎግ ይኑር። ያ ዲያሎግ የሚያመጣቸው ማንኛውም አውትካሞች ለመቀበል ዝግጁ እንሁን ብለን የወሰንነው ቀላል ውሳኔ አልነበረም። መጠቀም ላይ ችግር አለ። ለምሳሌ አንዳንድ ፖለቲከኞች ነን የሚሉ ሰዎች የአሁኑ ኢንክሉሲቭ ናሽናል ዲያሎግ አያስፈልግም፣ ጊዜውን የጠበቀ አይደለም፣ እኛ ስንመጣ ግን እናቋቁማለን ይላሉ። የአሁኑ የቀይ ባህር ጥያቄ ትክክል አይደለም፣ እኛ ስንመጣ ግን እንጠይቃለን ይላሉ። ቢኮዝ ሁለተኛው ጄኔሬሽን
ዋናው ማጠንጠኛ የፖለቲካል ዲስኮርስን የሚያስበው ከወንበር ጋር ብቻ ነው። በተለያየ መንገድ ሊደርሺፕ መረጋገጥ እንደሚችል አያስብም። ይሄን ኃይል ደግሞ እየዘወረ ያለው ያ ትውልድ ነው። አዲሱ ትውልድ ወደ መረከብና ወደ የአይዲያ ሊደርሺፕ ወደ ማረጋገጥ አልመጣም። በዚያ ምክንያት ብዙ ህልም የተቀላቀሉ ጥያቄዎች ይነሳሉ። ለምሳሌ በ3 ሳምንት መንግስት እንገለብጣለን ሰው ካላችሁ ቢችል እንኳን ማድረግ የለበትም። በ3 ሳምንት መንግስት መገለበጥ ከባድ ነገር እኮ ነው። ከተገለበጠ በ3 ሳምንት አይሰራም። መንግስት በጣም ግዙፍ ተቋም ስለሆነ እንደዚህ ያለ የቀለለ ሶሉሽን ሰዎች ካመጡ አልገባቸውም ተቋም ማለት ነው። የተቋም አመራር ለማረጋገጥ ያልገባቸው ጉዳዮች አሉ። ተቋም በብዙ ገመድ የተሰናሰለ ነገር ነው። እንኳን ስርዓቱን ባህሉን ማፍረስ ጊዜ ይፈልጋል። እኛ መንግስት ሆነን ተቋሞቻችን ባህላቸውን ለመቀየር ይኸው ብንዳክርም ብዙ ርቀት መሄድ አልቻለም እና የመነጋገር ባህሉ ከፖለቲካ አውድ ውጪ በእንደዚህ ባለው ማህበረሰብ እየተለመደ እንደዚህ ያለው ማህበረሰብ ደግሞ ጠንካራ ጥያቄ እያነሳ ለምሳሌ አዲስ አበባ ውስጥ ቱሪስቶች ሲመጡ መተኛት አይችሉም። ከፍተኛ ሁከት ነው ያለው። ቀኑ ሁከት ነው፣ ማታ ሁከት ነው። ለምንድን ነው እናንተ ዓለም ላይ ዘውራችሁ የተማራችሁ ሰዎች በድምጽ ማወክ ተገቢ አይደለም፣ የእምነት ተቋማት አዋኪዎች ሳይሆኑ አስተማሪዎች መሆን አለባቸው የሚለው ሐሳብ አንስታችሁ ማትከራከሩት ለምንድን ነው? ማን ነው የምትጠብቁት? እንደዚህ ያለውን ጠንከር ያለ ሐሳብ አንስተን ባህል ማንሞግት ከሆነ ተቋማት ማንሞግት ከሆነ የሰውን እሳቤ ማንቀይር ከሆነ ጉዳዩ ከስልጣን ወደ እናውጣ ብቻ መሆን የለበትም። በጣም ብዙ መነጋገር ያለብን ጉዳዮች አሉ። ያንን እያነሳ እየነቀሰ እያወጣ እየደፈረ እየጻፈ የሚናገር መሆን አለበት። ሳውንድ ባይት ብቻ መሆን የለበትም። ያ ሲሆን ግራጁዋሊ ሰው እየተግባባ እየተወያየ ሪዝን አውት እያደረገ መሄዱ ስለማይቀር ማለት ነው። እና የውይይት ባህሉ በሁለት ምክንያት ነው እየተጎዳ ያለው። አንደኛ በእኛ ምክንያት፣ ሁለተኛ በቴክኖሎጂ ምክንያት። ቤት ውስጥ ልጆችና ወላጆች ምን ያክል ጊዜ አብረው የሚያጠፉ አስቡት። ልጆች ፍላጎታቸው ሩማቸውን ቆልፈው ከጋጀት ጋር ማውራት ነው። ከጋጀት ጋር ማውራት የለመደ ሰው ከሰው ጋር ለማውራት ሌላ ልምምድ ምዕራፍ ይፈልጋል። ቀላል ጉዳይ ስላልሆነ ጋጀትኛን የምንነዳው ሰው አይነዳም፣ አንዳንዴ ይከራከራል። ይሄም ተጽዕኖ አለው፣ ባህላችን ተጽዕኖ አለው። ይሄን ለማስቀረት እንደ መንግስት የምናስበው ሰፋፊ ግሪን ስፔሶች መፍጠር፣ ወክዌይ ማብዛት፣ ፓርኮች ማብዛት፣ ኦፕን ላይብረሪ ማብዛት፣ ሰዎች የሚገናኙበትን የአውትዶር ህይወት ማለማመድ ብለን እየሞከርን ያለ ነው። እናንተ ካገዛችሁ ያ ይሳካል። የባህሉን ብንቀይርም ቴክኖሎጂውንም ካልቀየርን አይመጣም። የባህሉ እኔ ያልኩት ካልሆነ የሽግግር መንግስት ካልሆነ ስልጣን ካልተለቀቀ የሚለው ጉዳይ ያስቸግራል። እንደዛ ያለው አይደለም። ሪገረስ ዲቤት የሚባለው ሐሳብ ላይ ነው። ይሄኛው ደግሞ ሌጂቲሜት በሆነ ፕሮሰስ ህግን ተከትሎ ስርዓትን ተከትሎ መሆን አለበት ብለን ስናምን ንግግሩ ምንደማመጥበት ምንግባባበት እየሆነ እንደሚሄድ ተስፋ አደርጋለሁ። ግን ጊዜ እንስጥ። ሰዎችን በተግባር ኢንፍሉዌንስ ማድረግ ይቻላል። ሰዎችን በስራ ውጤት ሐሳባቸውን መቀየር ይቻላል። ሰዎችን በተግባር ልምምድ ሐሳባቸውን መቀየር ይቻላል። ተግባር እስካለ ድረስ ኢትዮጵያ ውስጥ ሁሉም ባይባል ማጆሪቲው በውይይት በንግግር በስክነትና በስርዓት የሚያምን እየሆነ እንደሚሄድ ተስፋ አደርጋለሁ። ወጣቶች በሚመለከት ግን ሰፊ ስራ ይጠበቅብናል ብዬ አስባለሁ። አመሰግናለሁ። አሁን ወደ ሁለተኛው ዙር እንሄዳለን።